አስደሳች ዜና ነው። በቴዎድሮስ ህዝብ መካከል ተፈጥሮ የነበረው ስንጥቃት መፈታቱን ሰምተናል። የአማራን ትግል በምድርም በሳይበርም ሲመሩ የነበሩት ቴዎድሮሳውያን በተለይ ደግሞ በሳይበር ላይ ውጥረው የያዙት ይህን አገዛዝ እነሱ ነበሩ። የምታስታውሱት ነው። ከ6 ወር በፊት የነበረውን ነገር የምታስታውሱት ነው። አሁን ላይ ለእናንተ እንጂ እኛ በአንድ ነጠላ ማስቀደስ ጀምረናል የሚል መልእክት ይመስላል። በቅርቡም አደረጃጀቱን ስራ አስፈጻሚውን ሁሉ አዋቅረው እንደሚያሳውቁ በሚያስመስል መልኩ የብልጽግና ሚዲያዎች በየቀኑ አጀንዳቸው ሲያደርጉ ነበር። በቅርቡም አርበኛ አስረስ ወደ ሚዲያ መጥቶ በዚህ ጉዳይ ላይ ሁሉ ሲናገር ነበር። በመካከላችን የተፈጠረ ቅጣት ታክል ችግር የለም በማለት ሲነገር ነበር። ያ ግን እንደዚህ አይነት ፕሮፓጋንዳ ለመንዛት የቻሉት የሆነ ስንጥቃት በመፈጠሩ የተነሳ ለእናንተ እንጂ እኛ በአንድ ነጠላ ማስቀደስ ጀምረናል የሚል መልእክት ይመስላል። የአሳየ ደርቤ ንግግር ምን ለማለት እንደፈለኩኝ ጥቂት እንዲገባን ይህንን የአሳየ ደርቤን ሐሳብ ጥቂት ተከታትለን እንመለስ። አስደሳች ዜና ነው። በቴዎድሮስ ህዝብ መካከል ተፈጥሮ የነበረው ስንጥቃት መፈታቱን ሰምተናል። የአማራን ትግል በምድርም በሳይበርም ሲመሩ የነበሩት ቴዎድሮሳውያን በተለይ ደግሞ በሳይበር ላይ ውጥረው የያዙት ይህን አገዛዝ እነሱ ነበሩ። የምታስታውሱት ነው። ከ6 ወር በፊት የነበረውን ነገር የምታስታውሱት ነው። አሁን ላይ ግን ቅርብ ጊዜ ለሁለት ተሰንጥቀው በአንዱ ድል አንዱ ሲቃጠል፣ የአንዱን ትግል ሌላው ሲያቃልል እንደዛ አይነት ስራ ሲሰሩ እየታዩ ነበር። የአንዱን ድል አንዱ ሲቃጠል ሲቀና፣ እውነቴን ነው የምላችሁ፣ አንዱ ድል ሲያደርግ ሌላኛው ሲቃጠል አይተናል። የአንዱ ትግል ሌላው ሲያቃልል አይተናል። አንዱ መስዋዕትነት በከፈለበት ጉዳይ ላይ ሌላኛው ሲያሾፉበት ነበር። ክፍፍል ተፈጥሮ ነበር። በጣም የሚደብር ክፍፍል፣ ብዙዎቻችንን አንገት ያስተፋ ክፍፍል ተፈጥሮ ነበረ። ለሁለት የመባድን አዝማሚያ ነበረ። አብይም ይሄን ተረድቶ ጠቅላላ አመራሮቼ ምስራቅ ጎጃም ናቸው የሚል መልእክት ለምዕራቡ ሲያስተላልፍ ተሰምቷል። ይሄንን ብዙ ሰው ልብ አላለውም። አብይ አህመድ ደመቀ መኮንንን ስም የጠራው ያለ ምክንያት እንዳይመስላችሁ። አብዛኞቹ አመራሮቼ እኮ ምስራቅ ጎጃም ነበሩ። ያንን ሲናገር ደግሞ ጎንደርን ለማስቀናት ወሎን ለማስቀናት አልነበረም። ምዕራብ ጎጃም ላይ የሆነ ስሜት ለመፍጠር ነበር እና እዛ መረብ ውስጥ የገቡ ጓዶች በርካታ ችግር ሲፈጥሩ ነበር። ወደፊት ሂዶ የነበረውን ትግል ወደኋላ ሲገትቱት ነበር። ዛሬ ያ ችግር መፈታቱን ሰምተናል። ያ ችግር ጀግኖቻችን በአካል ተገናኝተው እንደፈቱት ሰምተናል። እርስ በርስ መጓተቱን የሚያስቆም ውሳኔ መወሰኑን የደረሰ መረጃ ያመለክታል። በቅርቡም አደረጃጀቱን ስራ አስፈጻሚውን ሁሉ አዋቅረው እንደሚያሳውቁ በሚያስመስል መልኩ የብልጽግና ሚዲያዎች በየቀኑ አጀንዳቸው ሲያደርጉ ነበር። በቅርቡም አርበኛ አስረስ ወደ ሚዲያ መጥቶ በዚህ ጉዳይ ላይ ሁሉ ሲናገር ነበር። በመካከላችን የተፈጠረ ቅጣት ታክል ችግር የለም በማለት ሲነገር ነበር። ያ ግን እንደዚህ አይነት ፕሮፓጋንዳ ለመንዛት የቻሉት የሆነ ስንጥቃት በመፈጠሩ የተነሳ ነው። በሁለቱ አርበኞች መካከል ሳይሆን ቴዎድሮስ እዝ ላይ የተፈጠረ ችግር በመኖሩ የተነሳ ነው። በነገራችን ላይ በፊት አርበኛ ዘመነ ካሴ ከተባለ በኋላ ቀድሞ ወደ ጭንቅላታችሁ የሚመጣው ስም ማስረሻ ሰጥ የሚል ነበር። አሁን ላይ ደግሞ አርበኛ ዘመነ ካሴ ካላችሁ በኋላ ቀጥላችሁ የምታስታውሱት ስም አስረስ ማረ የሚል ነው። እንደ መንትያ እንደ ወንድማማቾች የሚታዩም ናቸው። እንደው ዝም ብሎ የትግል አጋሮች ወይም ደግሞ ጓዶች ተብለው የሚገለጹ ሳይሆን እንደ መንትዮች እንደ ወንድማማቾች የሚታዩ ናቸው። ይሁንና ግን ቴዎድሮስ ላይ ተፈጥሮ የነበረው ክፍተት ሰፍቶ ሰፊ ፕሮፓጋንዳ ሲሰራበት እንደነበር የምዘነጋ አይደለም። አሁን ላይ ያ ችግር መፈታቱን ሰምተናል። በጣም አስደሳች ብስራት ነው። በላውያንም በተመሳሳይ መልኩ ይመጣሉ ብለን እናምናለን። ችግራቸውን ፈተው ይመጣሉ ብለን እናምናለን። ከአማራ መለየት አይጠቅምም። ከአማራ መነጠል አይጠቅምም። ሪል ግምገማ ማካሄድ ያስፈልጋል። እስካሁን ድረስ የስኳድ አካሄድ ጎንደርን ጠቀመው ጎዳው ብላችሁ ለጎንደር የምታስቡ ምሁራን የምታስቡበት ጊዜ አሁን ነው። ከባድ የሆነ ስሜት እንዲፈጠር እያደረጉ ነው። በአማራው ላይ ከባድ የሆነ የተጠቂነት ስሜት እንዲፈጠር እያደረጉ ነው። ቀን በቀን የሚያመጡት አጀንዳ ከምንም በላይ ከአማራው በላይ ጎንደርን እየጎዳ ነው። ጎንደርን እየነጠለ ነው። አሁን ላይ ያለን ዕጣ ፈንታ በአማራነት መተባበር ነው። ከተነጣጠልን ዕጣ ፈንታችን መጥፋት ነው። ስለዚህ ከሁሉም በላቀ መልኩ ደግሞ ጎንደርን ኮርነር የማድረግ ስራ እየተሰራ ነው። ከዚህ ትንታኔ የምንረዳው ነገር ምንድን ነው? በጥቅሉ እንደው ሰብሰብ አድርገን ስናየው ጉዳዩን የጎጃምና የጎንደር ፋኖችን የመከፋፈል ሴራ የሚመለከት ጥቅል ዳሰሳ ነው። ይሄ የአካባቢነት ስሜትን ማራገብ የሚል ስያሜ ልትሰጡት ትችላላችሁ። አሳየ ደርቤ በግልጽ እንደተናገረው በፋኖ ስምሪቶች በተለይም በቴዎድሮስ ኃይል ጎንደር ባሉት ማለት ነው እና በሌሎች አካባቢዎች
በአብዛኛው በጎጃም አካባቢ ባሉ የነበሩ አለመግባባቶችን በመጠቀም የትግሉን ስም ለማጠልሸት ሰፊ የፕሮፓጋንዳ ዘመቻ ሲካሄድ ቆይተዋል የሚል ድምዳሜ ላይ ነው የደረሰው። ሲካሄድ ቆይተዋል በሁለቱ መካከል በጎንደርና በጎጃም ፋኖች መካከል ያለውን ስንጥቃት በመጠቀም በጣም ሰፊ የፕሮፓጋንዳ ዘመቻ ሲካሄድ ቆይተዋል ይላል አንድ። ሁለተኛ የምንረዳው ነገር ከዚህ ትንታኔ መንግስት የስነ ልቦና ጦርነት ከፍቶብናል የሚል ነው። በዚህም የሚጠቅሰው ጠቅላይ ሚኒስትር አብይ አህመድን ነው። የተናገሩት እሳቸው ተናገሩ ያለውን ነገር እሱ ኢንተርፕሬት ባደረገበት መንገድ ወስዶ ምንድነው የሚለው በእሳቸው ንግግር ዙሪያ አመራሮቼ በሙሉ የምስራቅ ጎጃም ተወላጆች ናቸው የሚል መልእክት አስተላልፈዋል። ይህ መልእክት ደግሞ በትግል ውስጥ ያሉትን የተለያዩ የአማራ ክፍለ ሀገራት በተለይ ጎንደርና ጎጃምን እርስ በርስ ለማጋጨትና ጎጃም ብቻ ነው ተጠቃሚው በአመራሩ ረገድ የሚል ጥርጣሬ ለመፍጠር ነው የተጠቀሙበት። ይሄም የመንግስት የስነ ልቦና ጦርነት ፋኖ ላይ እንደተከፈተ ማሳያ ነው፣ አማራው ላይ እንደተከፈተ ማሳያ ነው ብሎ እንደ አንድ ማሳያ ያነሳዋል። አንደኛ። ሁለተኛ በፋኖ አመራሮች መካከል የተፈጠረውን አለመግባባት እንደ ፕሮፓጋንዳ ሶርስነት መጠቀም የሚል እይታም ይስተዋላል በዚህ ትንታኔ ውስጥ። ምክንያቱም የእርስ በርስ ግጭትን ማጋነን ታይቷል በሚል በዚህ ትንታኔ ላይ አሳየ ደረቤ እንደሚለው በፋኖ አርበኞች መካከል የነበረውን የተናጠል አካሄድ ለየብቻቸው የሄዱበት የነበረውን አካሄድ አለመግባባትም ጭምር እሱ እንደሚለው የመንግስትና የብልጽግና ሚዲያዎች ይላቸዋል። የመንግስትና የብልጽግና ሚዲያዎች ዕለታዊ አጀንዳ አድርገውት ነበር ይላል። ዕለታዊ አጀንዳ አድርገውት አንደኛው ወገን ድል ሲያደርግ ሌላኛውን እንደማያግዘው አልፎ ተርፎም አንዱ የአንዱን መስዋዕትነት እንደሚያቃልል አድርገው በማቅረብ የአማራን ሕዝብ ተስፋ ለማስቆረጥ ይጠቀሙበት ነበረ። ለዚህም ሌት ተቀን ሲሰሩ ነበረ የሚል ትችት ሲሰነዝር እንሰማዋለን። ከዛ ውጪ በትንተናው ላይ የናስረስም የነሻለቃ ዝናቡም እነማስረሻም ስም ተነስቷል። ቀደም ሲል በና አርበኛ ማስረሻ ሰጤም ይሁን በና አስረስ ማረም ይሁን በነ ዝናቡም ይሁን በጥቅሉ በጎጃም ፋኖ ውስጥ ያሉ ቁልፍ አመራሮች እነዚህ ጠራናቸው ቁልፍ አመራሮች ናቸው። አንዱ ከመንግስት ወገን የሚነሱበት መንገድ በመካከላቸው የነበረውን ክፍተት ሚዲያዎች ለራሳቸው ፕሮፓጋንዳ ሲጠቀሙበት ነበረ የሚል ሌላ ትችትም ይሰነዝራል። ከዛ ተደርጓል ብሎ የሚያምነው ደግሞ ሌላ ነገር አለ። ተደርጓል ብሎ የሚያምነው አሳየ ምንድነው? ጎንደርን ኮርነር ማድረግ፣ ጎንደርን ኮርነር አድርጎ አግልሎ ነጥሎ እሱን የማጥቃት ስትራቴጂም ከመንግስት ወገን ተሰርቷል ብሎ ያምናል። ስትራቴጂካዊ ጥቃት ነው ብሎም ያምናል። ይሄንን ሴረኞች ብሎ የሚላቸው አካላት በተለይ ጎንደርን የመነጠልና የማግለል እንዲሁም የማጥቃት ስራ ሰርተዋል። ይህም እየሰሩ እንደሆነ ነው የሚናገረው አሳየ ደረቤ። የአማራን ትግል ማዕከል ለማዳከም ጎንደርን ብቻዋን ነጥሎ የመምታትና ሁኔታዎችን ደግሞ በራሷ መንገድ እንድትፈታ የማስገደድ የመግፋት ስውር አጀንዳ እንዳለም ነው የሚረዳው እንደዛ ነው። ከዛ ስለ ህልውና አደጋ ደግሞ ያነሳል። ምናልባት በአሁኑ ሰዓት አማራነትን ትቶ በየአውራጃ መከፋፈል፣ በክፍለ ሀገር መከፋፈል፣ በጎንደር፣ በጎጃም፣ በወሎ፣ በሸዋ በዚህ መከፋፈል መጨረሻው መጥፋት እንደሆነ የትግሉ ስኬት የሚወሰነውም በጋራ በመቆም ላይ ብቻ እንደሆነ ደግሞ ምክር ሐሳብ ይሰጣል። አሁን ይህንን የእሱን ሐሳቦች እንዲደርድረን የምናመጣው በኋላ የምናነሳው ጥያቄ ስላለ በጥቅሉ የአሳየ ደረቤ ትንተና በፋኖ ትግል ውስጥ የሚታዩትን ስንጥቃቶች አሉ ማለት ነው። እነሱን ተጠቅመው ተቃዋሚዎች የሚላቸው የመንግስት አፍ የሚላቸው የብልጽግና ሚዲያ የሚላቸውን ሰዎች የውስጥ መበታተንን ሴራን በግልጽ ያሳየ ነው ይላል። አንድ እነዚህ ሴራዎችን ለማክሸፍ የተደረጉ የቅርብ ጊዜ የአመራሮች ግንኙነቶችም እንዳሉ ደግሞ ይጠቅሳል። ውይይቶቹ ትልቅ ተስፋ የሚሰጡ ተፈጥሯል የሚባሉ ግንኙነቶችን የሚያጠቡ አንድ የሚያደርጉ እንደሆነ ይገልጻል። ግን ቢሆንም ህዝቡ እና የፋኖ አመራሩ ከአካባቢያዊነት ስሜት ወጥተው ለአማራ አንድነት መቆም እንዳለባቸውም ይመክራል። ይሄን ካላደረጉ ለአማራ አንድነት ካልቆሙ በስተቀር የከፋፍለ ግዛ ሴራ በቀላሉ የሚመከት እንዳልሆነም ያብራራል።
እንግዲህ ይህ ትንተና በደጋፊዎች እና በተሟጋቾች ዘንድ ፍጹም አንድነት አለ ወይ ደግሞ ምንም አይነት ስንጥቃት የለም የሚባለውን የዕለት ተዕለት መከላከያ ትርክታቸው ወይ ናሬቲቫቸውን ያፈረሰ ትንተና ነው ያሳየ ደረቤ ትንተና። ከዚህ በፊት እሱ የብልጽግና ሚዲያ የሚበላቸው የመንግስት ስታፍም ይበላቸው ተከፋይ አክቲቪስትም ይበላቸው ካድሬዎችም ይበላቸው ብዙ የሚያነሱት ነገር ነበር። ምን ይላሉ? ፋኖ ውስጥ አንድነት የለም። ይኸው በጥቅሉ ፋኖ የሚባለው ጉዳይ በጎጃምና በጎንደር ብቻ ሳይሆን በግለሰብ ደረጃ በግለሰብ እከሌና እከሌ መካከል ሰላም የለም የሚሉ በርካታ መረጃዎችን የስልክ ልውውጥ ማስረጃዎችን ጭምር እያቀረቡ ብዙ ነገር ሲናገሩ ነበረ። ያኔ እናሳየ ደረቤ ይሰጡት የነበረው ምላሽ ምንድን ነው? ይሄ የመንግስት ፕሮፓጋንዳ ነው፣ እኛን ለመከፋፈል ትግሉን ለማዳከም የወሰደው እርምጃ ነው እንጂ እኛ ሰላም ነን፣ በውስጣችን ኮሽ የሚል ነገር የለም ብሎ ለመግለጽ ነው ለማስተባበር ሲሞክር ነው የምንሰማው። ራሱ አሳየ ደረቤ አመራሮቹም በአደባባይ እየወጡ እና አስረስም እነ ዘመነ ካሴ ማናቸውም ቢሆኑ ሲሉ የከረሙት ነገር ይሄን። አሁን ግን ኦሎፌ ሰደን መጡና የነበረው ስንጥቃት አሁን በተደረገው ውይይት ጠፍቷል። ሴራ የሚሰሩ ሰዎች ሴራቸው ከሽፏል። ይሄ አይነቱ ትንተና ያሳየ ደረቤ አይነቱ ትንተና ከዚህ በፊት ይቀርቡ የነበሩ መረጃዎች እውነት ስለመሆናቸው የሚያሳይ ነው። አምነዋል ማለት ነው። አምነዋል። ከዚህ በፊት ይሏቸው የነበሯቸው ንግግሮች ያፈረሰባቸው ትንተና። ምክንያቱም የሌለን ክፍተት ማንም ሊያሰፋው ወይ ደግሞ ሊጠቀምበት አይችልም። እከሌ እንዲተጠቀመበት እከሌ እንዲያደረገበት የምትለው ስንጥቃቱን አንተ ከፈጠርከው ነው። እሳቱ በሌለበት ጢሱ አይታይም። ጢሱ አይታይም። ቀዳዳ ከሌለ እሱን ለመድፈን አትሯሯጥም። አንዳች ሽንቁር ከሌለ ውሃ የሚያፈስ ውሃ የሚያሰርግ ውሃ የሚያንጠባጥብ አንዳች ሽንቁር ከሌለ እሱን ለመድፈን አትወያየም። ስለዚህ ከተወያየህ ችግራችንን ለመፍታት ስንጥቃችንን ለመፍታት ተወያይተናል ካልክ አድሚት እያደረክ ነው በሌላ አማርኛ ችግር እንደነበረ። ስለዚህ ያን ችግር የለም ብለህ የተነተንከው ትንታኔ ያቀረብከው መረጃ ሁሉ ፉርሽ ሆኗል ማለት ፉርሽ ሆኗል ማለት። ስለዚህ አሁንም የምትለውን ነገር ደግሞ እንድናምን የሚሆን አይደለም። ትራክ ሪከርድ እሱ ነው ያሳየ። ከዚህ በፊት የነበረውን ነገር ችግሩንም ስንጥቃቱንም መለያየቱንም የለም ብለህ ዲና ያድርገህ አሁን በተናገርከው ትንተና መሰረት ግን ካመንክ አሁን የተናገርከውን ነገር ለማመን አንገደድም። ከዚህ በፊት ዋሽተናል። ችግር እያለ ችግር የለም ብለሃል። ልዩነት እያለ ልዩነት የለም ብለሃል። መለያየት እያለ መለያየት የለም ብለሃል። በመካከላቸው ሽንቁር ስንጥቃት እያለ የለም ሽንቁርም ስንጥቃትም የለም ብለሃል። አሁን ደግሞ መጣ ችግሩ ተፈቷል ስትል ማን ይመንህ? አልተፈታም ብለን ብንከራከር እኛን የምታሳምንበት ትራክ ሪከርድ ምንድን ነው? ስለዚህ ይሄ የዚህ በፊቱን ትርክት ራሱ ፉርሽ ያደረገ ነገር ነው። ለዚህ ነው እሳቱ በሌለበት ጢሱ አይታይም የሚለው። ጠላት የሚለው ወገን እሱ ከፋፍለህ ግዛ የተሰኘውን ስልት መጠቀም የሚሞክረው አስቀድሞ የተፈጠሩ ትናንሽ ስንጥቃቶች ሲኖሩ በተለይም በጎጃምና በጎንደር አመራሮች መካከል ምናልባት ያካሄድ ምናልባት የትግል ስልት እንደየፈርጁ እንደየስሙ ሊለያይ ቢችልም እንዲህ አይነት ልዩነቶች ባይኖሩ ኖሮ የመንግስት ሚዲያ ዘመቻ ቢላቸውም የስነ ልቦና ጦርነት የሚለውም ህዝብ ዘንድ ሰርገው ለመግባት የሚያስችል የመሸጋገሪያ ድልድይ አያገኙም ነበር። ይህንን ማመን ያስፈልጋል። ስለዚህ የሴራውን መኖር ካመንክ ስኬታማነቱን መተንተንም በራሱ በውስጥ በኩል ለመከፋፈል ምቹ የሆኑ ክፍተቶች መኖራቸውን በግልጽ የሚያሳይ ነው። እንዲህ አይነት ግን የመካድ አባዜ ዲኒያል ሲንድረም ልንለው እንችላለን። በብዙ ፖለቲካዊና ወታደራዊ ትግሎች ውስጥ የሚስተዋል ነው። ምክንያቱም ደጋፊዎቹ ጠላት እንዳይደሰት ወይ ደግሞ ደካማ መስለን እንዳንታይ የሚል ፍራቻ ስላላቸው የውስጥ ክፍተቶቻቸውን ሸፍነው የሚያዝ ዝንባሌ ያሳያሉ። አሁን እንዲህ ባሉ ትንተናዎች ድንገት ባሮኮ ይወጣባቸዋል እንጂ ሸፍነው ነው የሚያቆዩት። ምክንያቱም ጠላት እንዳይደሰት ይፈልጋሉ፣ ደካማ መስሎ መታየትን ስለማይፈልጉ። ይሁን እንጂ ችግሩን መካር ደግሞ ችግሩን አይፈታው። ዲኒያል መፍትሄ ሊሆን ስለማይችል እና አርበኛ አስረስ ማረ ዳምጤ መካከል ተነሳ የተባለው ችግር
አለመግባባት ጉዳዩ ከናሬቲቭ ባለፈ መሬት ላይ ያለ ተጨባጭ ፈተና እንደነበረ ያሳብቃል ማለት ነው። ስለዚህ አሁን ጉዳዩን ከመካድ ወደ ማከም መተናል የሚል ትንተና ነው የሰማነው ካሳዬ ደረጀ። በአንድ በኩል ስንጥቆቹ መኖራቸውን በግልጽ አሳብቋል። በሌላ በኩል ግን ለትግሉ ጠቃሚ ነው፣ ምክንያቱም በሽታውን ደብቆ ለማዳን ከመሞከር ይልቅ ክፍተቱን በግልጽ አምኖ ተቀብሎ በውይይት ለመፍታት መሞከር ብቸኛ አማራጭ መሆኑ ገብቷቸው ተወያይተዋል ማለት ነው። ስለዚህ የውስጥ ክፍተቶችን፣ ስንጥቃቶችን በግልጽ አምኖ መቀበል ምንም ችግር የለም ብሎ የመካድ ዝንባሌ ወይም ዲናያልን በፖለቲካዊና ወታደራዊ ትግሎች ውስጥ በብዛት የሚስተዋል ቢሆንም ጥቅም እንደሌለው ግን ያመኑ ይመስላል። አሁንም የሚሰጡን መረጃ እውነት ከሆነ ማለት ነው። ግን ለምንድን ነው ዲና የሚያደርጉት? ችግሮች ሲፈጠሩ ቅድም ጠላት እንዳይደሰት እነሱም ደካማ መስሎ ላለመታየት የሚሉ ምክንያቶች ቢቀርቡም ግን በጥቅሉ እንደው ችግሮች ሲኖር በመካከላቸው በግለሰቦችም በድርጅቶችም መካከል ችግሮች ሲኖሩ ለምንድን ነው ዲና የሚያደርጉት? ይሄ መመለስ ያለበት ጥያቄ አይደለም። አንደኛው ሞራል ፕሮቴክሽን ነው። ሞራል ፕሮቴክሽን የደጋፊዎችን ሞራል ለመጠበቅ ተስፋቸውንም ለመጠበቅ ስጋት ላይ እንዲያወድቁ ለማድረግ በትግል ውስጥ የህዝብ ድጋፍ እና የስነ ልቦና ዝግጁነት ትልቅ ድርሻ ይዛል። ስለዚህ ይሄ ህዝብ ተስፋ እንዳይቆርጥ ስለሚፈልጉ በስነ ልቦና ዝግጅቱም ተጠናክሮ እንዲቀጥል ስለሚፈልጉ ዲና ያደርጋሉ መከፋፈላቸውን። የተስፋ መቁረጥ ፍርሃትም ይመጣባቸዋል። በመካከላችን መከፋፈል አለ የሚል እውነታውን እሱን አድሚት የሚያደርጉ ከሆነ እና ይህም ደግሞ ችግር በህዝብ ዘንድ ከታወቀ ደጋፊው ተስፋ ቆርጦ በትግሉ ላይ ያለውን እምነት ሊቀንስ ይችላል። እምነቱን ሊቀንስ ይችላል። ስለዚህ ይሄ ከፍተኛ ስጋት አለ። ይህን ተስፋ የመቁረጥ ስጋት ለመቅረፍ ሲሉ ጉዳዩን በአደባባይ አያወጡትም። አሁን ባልነው መጠን መንገድ በቢቲዩ ላይንስ ጉዳዮቻቸውን ስታዩ ነው እንደ መብረቅ ድንገት የሚባርቅባቸው እንጂ ለስኬት የሚከፈለውንም ዋጋ ይቀንስባቸዋል። በአደባባይ ካወጡት ትግሉ አደጋ ላይ እንደወደቀ ከተሰማ በገንዘብ፣ በቁሳቁስ፣ በሀሳብ የሚደረገው ድጋፍ ኮምፕሊትሊ አደጋ ውስጥ ሊገባ እንደሚችል ያውቃሉ። ስለዚህ ለስኬታቸው የሚከፍሉትን ዋጋ የቀነሰ እንደሚያደርግባቸው ያምናሉ። ችግሮችን የመደበቅ ዝንባሌ ከዚህ የተነሳ ያሳያሉ። ለጠላት የፕሮፓጋንዳ ግብአት ላለመሆንም ይህንን ዲና ያደርጋሉ። ማንኛውም ወታደራዊ የሚሆን ፖለቲካዊ ኃይል የውስጥ ድክመቱን ለጠላት ማሳየት አይፈልግም። ይሄ ናቹራል ስለሆነ ማለት ነው። ሳይኮሎጂካል ጦርነትም ሊከፈት እንደሚችል ስለሚያውቁ ይህንን ለመከላከል በመካከላቸው ያለው ነገር ዲና ያደርጋሉ። የውስጥ አለመግባባቶች በግልጽ ወጥተው ሲገኙ ጠላት የሚሉት አካል ኢናወር ኬዝ መንግስትን ነው ጠላት የሚሉት፣ ትግሉ እየፈረሰ ነው የሚል የቪክትሪ ናሬሽን ሴት ያደርጋል። እንዲህ አይነት የትግሉ እየፈረሰ ነው የሚል ትረካ እንዲገነባባቸው አይፈልጉም። ደጋፊዎቻቸውን በስነ ልቦና እንዲጠቁምባቸው ስለማይፈልጉ ዲና ያደርጋሉ ወይ ይደብቃሉ፣ አያሳውቁም ማለት ነው። ይህንን ስውር ማድረግ ጠላት በደስታ እንዳይጨፍርባቸውም ይጠቅማቸዋል። በዚህ ስሜትም የቤት ውስጥ ክርክሮችን የውስጥ የጓዳቸውን ስንጥቃት ለብቻቸው ፈቶ በውጭ ግን አንድነን የሚል ገጽታ ማሳየት ከአቅም ግንባታ ይልቅ ገጽታ ግንባታ ላይ የማተኮር አይነት ስትራቴጂ ሲጠቀሙ ልናገኛቸው እንችላለን ማለት ነው። ትግሉን ማገዝ ወይ ደግሞ ሂስ ማቅረብ፣ ማምታታት የሚሉ ስትራቴጂዎችም ስላላቸው ይህንንም ይጠቅማቸዋል። ምክንያቱም በፍልሚያ ስሜት ውስጥ በትግል ስሜት ውስጥ ባሉ ደጋፊዎች ሜቢ አክቲቪስቶችም ጭምር በእነሱ ዘንድ ብዙ ጊዜ ነገሮች የሚታዩት በጥቁርና ነጭ መነጽር ነው። ይሄ ግሬ ኤሪያው ብዙም አይታያቸው፣ ወይ እንዲህ ነው ወይ እንዲያ ነው ብሎ በመፈረጅ ነው የሚታዩ። ይህንን ማምታታት ያስፈልጋቸዋል። ከሌ እንዲህ ነው ብሎ ነጩን ከሌ ደግሞ እንዲህ ነው ብሎ ጥቁሩን ብቻ እንዳይዝ ህዝቡ ወይ አክቲቪስቱ ግሬ ኤሪያውን ለማሳየት ዲና ሲያደርጉ በብዛት እናያለን። የካህዲነት ፈረጃ ውስጥም ሊገባ ይችላል። የውስጥ ክፍተቶች የሚያነሱት ሰዎችን የትግሉ ጠላት ነው ከሌ ብሎ የካህዲነት ፈረጃ፣ ሰርገው የገቡ አፍራሾች ናቸው የሚል ፈረጃም ሊኖር ስለሚችል እሱን ለመከላከል ምናልባት ዲና ሊያደርጉ ይችላሉ። ከተጠያቂነት ለማምለጥም ሊያደርጉት ይችላሉ። ይህ አይነቱ ስሜት በውስጥ ያሉ አመራሮች አባላት ስህተትን በግልጽ ተነጋግረው እንዳያስተካክሉ ተጠያቂነትም ጭምር እንዳያመጣ ያለውን ችግር መካድ ብቸኛ የደህንነት ቀጠና ወይም የኮንፈርት ዞን እንዲሆናቸው እሱ ኮንፈርት ዞናችን ነው ብለው እንዲያስቡ ሊያደርጋቸው ይችላል። እንግዲህ የውስጥ ችግርን ደብቆ ለመሄድ መሞከር ምናልባት ለጊዜው
የሚደግፏቸውን አካላት ስሜት ሊጠብቅ ይችላል። ግን በመጨረሻ እውነተኛ መፍትሄ አይሆንም። ለዛ ነው በአደባባይ ወጥቶ መናገር ያስፈለገው አሳየ ደረቤም እውነተኛ መፍትሄ አይሆንም። ስለዚህ መፍትሄ ለመፈለግ በሚደረግ ጥረት ውስጥ ስንጥቁ እየሰፋ ሄዶ ትልቅ ውድቀትን ሊያስከትል ስለሚችል አምኖ እሱን አድሚት አድርጎ ለመፍትሄ መስራት ነበረ የሚጠቅማቸው። አሁን ሰርተናል ሲሉ ግን የነበረው ችግር ስንጥቃቱ በሚባለው ልክ እንደነበረ የሚያሳይ ነው የሚሆነው ማለት ነው። ወጣም ወረደ ግን በፋኖ መካከል ያለውን ልዩነት ያለውን ስንጥቃት እንዲህ ያሉ በመስመሮች መካከል የሚገኙ ጥቁምታዎች በስፋት እያጋለጡት መሄዳቸውን መገንዘብ ያስፈልጋል ማለት ነው።